የመካከለኛው ምስራቅ የፖለቲካ ሰማይ በአዲስና እጅግ አስገራሚ ማዕበል እየተናወጠ ነው። ለዓመታት የዓለማችን የንግድ የፋይናንስና የቱሪዝም ገነት በመሆን በታላቅ የኢኮኖሚ ብልጽግና ስሟ ሲናኝ የኖረው የተባበሩት አረብ ኤምሬቶች አሁን ግን ታሪካዊና ፍጹም ያልተጠበቀ ስትራቴጂያዊ ለውጥ በማድረግ ላይ ትገኛለች። አቡዳቢ ለረጅም ዘመናት ስትከተለው የነበረው በንግድና በኢኮኖሚ ትስስር ሰላም ማምጣት ይቻላል የሚለው ጽኑ መርህ ከኢራን ጋር በተቀሰቀሰው አስፈሪ ጦርነት ምክንያት በአንድ ጀንበር ሙሉ በሙሉ ተቀይሯል። ሀገሪቱ ከቀጠናዊ ጦርነት እሳት ራሷን ለማራቅና ገለልተኛ ሆና ለመቀጠል ከፍተኛ ጥረት ብታደርግም በግዛቷ ላይ የደረሰው ተደጋጋሚ የሚሳኤልና የድሮን ውርጅብኝ ግን ፍጹም ተጋላጭ መሆኗን ለዓለም ፍንትው አድርጎ አሳይቷታል። ይህ ክስተት አቡዳቢን ከተለመደ የሰላማዊ ዲፕሎማሲ መስመር አውጥቶ ወደ ፍጹም ወታደራዊ ዝግጁነትና ወደ አዲስ የኃይል ሚዛን ፍለጋ ምዕራፍ አሸጋግሯታል። የተባበሩት አረብ ኤምሬቶች በቀጠናው ካላት የኢኮኖሚ የበላይነት ባለፈ አሁን ላይ ለብሔራዊ ደህንነቷ ፍጹም የተለየና ጥብቅ ትኩረት ለመስጠት ተገድዳለች። የኢራን ጦርነት ከተነሳ ወዲህ ወደ ኤምሬቶች ይዞታዎችና የኢኮኖሚ ማዕከላት የተኮሱ የጦር መሳሪያዎች ቁጥር እጅግ አስደናቂና አስፈሪ ነው። ጦርነቱ ከተጀመረበት ጊዜ አንስቶ እስካሁን ድረስ 551 ባሊስቲክ ሚሳኤሎች፣ 29 ክሩዝ ሚሳኤሎችና ከ2200 በላይ ገዳይ ድሮኖች ወደ አገሪቱ ተተኩሷል። የአይነቱ ታላቅ የደህንነት ስጋት አቡዳቢ ያለ ጠንካራ የመከላከያ ማዕቀፍና ወታደራዊ ኃይል የኢኮኖሚ ብልጽግናን ብቻ ይዞ መጓዝ እንደማይቻል በተግባር የተረዳችበት ትልቅ የለውጥ ነጥብ ሆኗል። በመጀመሪያ አካባቢ ነገሮች እንዲረግቡና ሰላማዊ መረጋጋት እንዲሰፍን የሰላም ጥሪ ስታቀርብ የነበረችው ሀገሪቱ ግጭቱ እያየልና የተባባሰ ሲሄድ ግን ዲፕሎማሲያዊ ጨዋታውን ወደ ፍጹም ቆራጥነት ቀይረዋለች። ፕሬዚዳንት መሐመድ ቢን ዛይድ ለሕዝባቸውና ለዓለም ባደረጉት ታሪካዊ ንግግር የተባበሩት አረብ ኤምሬቶች በቀላሉ የምትደፈርና ቀላል ኢላማ እንዳልሆነች በይፋ ያወጁ ሲሆን ሀገራቸው ከዚህ የጂኦፖለቲካዊ ቀውስ ከመቼውም ጊዜ በላይ ጠንክራና በራሷ ተማምና እንደምትወጣ አስገንዝበዋል። ምንም እንኳን ኢራን ጥቃቱን የሰነዘረችው በሀገሪቱ ውስጥ የአሜሪካ የጦር ሰፈር በመኖሩና ኤምሬቶች ከእስራኤል ጋር ባላት የጠበቀ ትብብር ምክንያት እንደሆነ ብትገልጽም ይህ አይነቱ ጫና ግን አቡዳቢን ወደ ኋላ ከመመለስ ይልቅ ከአሜሪካና ከእስራኤል ጋር ያላትን ወታደራዊ ግንኙነት ይበልጥ እንዳታጠናክር አድርጓታል። አልፎ ተርፎም ለዓለም የኢኮኖሚ መስመር ወሳኝ የሆነውን የሆርሙዞች መጠን ደህንነት በጋራ ለመጠበቅ አዳዲስ ወታደራዊ ስምሪቶችን እያሰበች ትገኛለች። ሀገሪቱ እጅግ ዘመናዊ የሆኑና የጠላትን ጥቃት በአየር ላይ የሚያከሽፉ የጦር መሳሪያዎችን በመታጠቅ የአየር ክልሏን የማይደፈር የብረት አጥር እያደረገችም ትገኛለች። ይህ አዲስ ስትራቴጂያዊ አካሄድ በአሁኑ ጊዜ በፖለቲካ ተንታኞች ዘንድ አዲሷ ዩኤኢ የሚል ስያሜ የተሰጠው ሲሆን ሀገሪቱ ብሔራዊ ጥቅሟንና የሕዝቧን አንድነት ለማስጠበቅ ከማንም ሳትጠብቅ የተናጠልን እጅግ ቆራጥ እርምጃዎችን ለመውሰድ ወደ ኋላ የማትል መሆኗን በግልጽ ያሳያል። አቡዳቢ በአሁኑ ወቅት በአረብ ሊግና በባህረ ሰላጤው ሀገራት ትብብር ካውንስል ላይ ያላት እምነትና ተስፋ ሙሉ በሙሉ ያጣች ትመስላለች። እነዚህ ቀጠናዊ ድርጅቶች ለደረሰባት ታላቅ የደህንነት ስጋት የሰጡት ምላሽ ታሪካዊ ድክመት ያለበት እንደሆነና የባህረ ሰላጤው ሀገራት በኢራን ላይ የተከተሉት ለስላሳ ፖሊሲ ሙሉ በሙሉ መክሸፉን የሀገሪቱ ከፍተኛ ፖለቲካ አመራሮች በግልጽ መናገር ጀምረዋል። ሀገራቱ ከእንግዲህ በሌሎች ላይ መታመንን ትተው ራሳቸውን መቻልና ስሌታቸውን ዳግመኛ መቃኘት እንዳለባቸው ጥሪ አቅርበዋል። ይህን ተከትሎም የተባበሩት አረብ ኤምሬቶች ከዓለም አቀፍ የነዳጅ አምራች ሀገራት ማህበር ወይም ኦፔክ የመውጣት ታሪካዊና ያልተጠበቀ ውሳኔዋን ይፋ አድርጋለች። ምንም እንኳን የሀገሪቱ ባለስልጣናት ውሳኔ የፖለቲካ ሳይሆን የኢኮኖሚ ነው ቢሉም በስተጀርባው ግን ትልቅ የጂኦፖለቲካዊ አሰላለፍ ለውጥና ተቃውሞ እንዳለ ግልጽ ነው። ይህ አስደናቂ እርምጃ አቡዳቢ ከሌሎች ቀጠናዊ የጋራ ስብስቦችና ድርጅቶችም ጭምር ሙሉ በሙሉ የመልቀቅ ፍላጎት እንዳላት ትልቅ ጥያቄን በአጋሮቿ ዘንድ ጭሯል። አገሪቱ ጥቃት ሲፈጸምባትና ቀውስ ውስጥ ስትገባ እነዚህ ማህበራት አለመድረሳቸውና ከጎኗ ለመቆማቸውን አልሸሸገችም። በመሆኑም አሁን ላይ የራሷን የጂኦፖለቲካ ካርታ በአዲስ መልክ ለመሳልና የራሷን መንገድ ለመጥረግ ቆርጣ ተነስታለች። በዚህ አዲስ የስትራቴጂ ለውጥ ውስጥ ከጎረቤቷ ሳውዲ አረቢያ ጋር ያለው የቆየ ፉክክርና ሽሚያ ይበልጥ መራርና ግልጽ እየሆነ መጥቷል። ሁለቱ የባህረ ሰላጤ ግዙፍና ተፎካካሪ ሀገራት በብዙ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ፍጹም የተቃረነ መንገድ እየተከተሉ ነው። ሳውዲ አረቢያ ከኢራን ጋር በቀጥታ መጋፈጥ ይልቅ የሰላምና የዲፕሎማሲ አካሄድን ስትመርጥ፣ የተባበሩት አረብ ኤምሬቶች ግን ጠንካራ ፊት ለፊት የመጋፈጥና ወታደራዊ አዝማሚያ እያሳየች ነው። በእስራኤል ጉዳይም ቢሆን ሳውዲ የፍልስጤም መንግስት በይፋ ሳይመሰረት ግንኙነት ወደ ማደስ እንደማትገባ ስትገልጽ፣ ኤምሬቶች ግን ስትራቴጂያዊ ወታደራዊና የቴክኖሎጂ ትብብሯን ቀድማ አጠናክራለች።
ሌላው ቀርቶ በየመንና በሶሪያ ጉዳዮች ላይ ጭምር ሁለቱ ሀገራት የተቃራኒ ኃይሎችን ይደግፋሉ። አቡዳቢ በየመን ተገንጣዮች ላይ ያላትን ቀጥተኛ ወታደራዊና የገንዘብ ተጽዕኖ ስታጠናክር፣ ሳውዲ ይህንን ተጽዕኖ ለመቀልበስ ሌት ተቀን ትጥራለች። ይሁን እንጂ አቡዳቢ በኩሏ ቢሊዮን ዶላሮችን በሪል ስቴት በቱሪዝምና በቴክኖሎጂ ላይ ማፍሰሷን በስፋትና በልበ ሙሉነት ቀጥላለች። የተባበሩት አረብ ኤምሬቶች በቀጠናው ካሉ ጎረቤት ሀገራት ላይ ያላትን መተማመን በከፍተኛ ደረጃ በመቀነስ አሁን ላይ ፊቷን ከቀጠና ውጭ ወዳሉና አዳዲስ አስተማማኝ አጋሮች አዙራለች። ይህ የውጭ ጉዳይ ፖሊሲ ማዕቀፏን የማስፋት ስትራቴጂ ሳውዲ አረቢያ፣ ቱርክ፣ ግብጽና ፓኪስታን በቀጠናው የፈጠሩትን አዲስ የጂኦፖለቲካዊ ጥምረት ለመገዳደር ሚዛን ለመጠበቅ ያለመ ነው። ለዚህም ማሳያ አቡዳቢ ከህንድ፣ ከዩክሬን፣ ከግሪክ፣ ከቆጵሮስ እና በተለይም ከአፍሪካ ቀንድ ከቀይ ባህር በስተጀርባ ቁልፍ ስትራቴጂካዊ ሚና ካላት ከኢትዮጵያ ጋር ያላትን ሁለንተናዊ ወዳጅነት፣ የኢኮኖሚ ትስስርና ወታደራዊ ወዳጅነት በከፍተኛ ደረጃ እያሰፋች ትገኛለች። ይህ በአፍሪካ ቀንድ የበላይነትን የማግኘት ፉክክር ደግሞ አዳዲስ ቀጠናዊ ቅራኔዎችንና ፍጥጫዎችን እየወለደ ይገኛል። በአጠቃላይ የኢራን ጦርነት የተቀሰቀሰው ታላቅ ማዕበል የተባበሩት አረብ ኤምሬቶችን የውጭ ጉዳይ ፖሊሲ ከነበረበት የሰላማዊ ንግድና የቱሪዝም መስመር ሙሉ በሙሉ አውጥቶ ወደ አዲስና አስፈሪ የደህንነት፣ የራስን እድል በራስ የመወሰንና የኃይል ሚዛን ፍለጋ ታሪካዊ ምዕራፍ አሸጋግሮታል። እናንተስ የተባበሩት አረብ ኤምሬቶችን አዲስ ጉዞ እንዴት አያችሁት? ሀሳባችሁን አካፍሉን። ለሰዓቱ የመረጥንላችሁ ዘገባ ይህንን ይመስል ነበር። ፕሮግራማችን ከተመቻችሁ ቪዲዮውን ላይክና ሼር እንድታደርጉልን ጥሪያችንን አስተላልፋለን። እንደዚሁም ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በቀጣይ ሰበር መረጃ እስክንገናኝ ድረስ ሰላም ቆዩልን።